የግል መንግስት ይሄ ነው። እሰይ አለለ ማይልኝ ብዙ አትደሰት። ቆይ አመሰግናለሁ። ትዕዛዜ ብቻ ስለተቀበልሽ አመሰግናለሁ። ምን ተገኘ? በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ እያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ የድሮ ቤታችንን። ስለዚህ በቃ አሁን ሽርጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነውና በጣም ደስ ብሎኛል ከምላችሁ በላይ። ሳች ዜና ከወደ ቡታጅራና ወደ አዲስ አበባ እንኳን ደስ አላችሁ። አብርሽ በሩታዬ ዳሌ በጣም ተማርኳል። በዚህ ላይ ደግሞ 1 አመት ሙሉ ጾም ያለው ጾም እንድታስፈችኝ እፈልጋለሁ ብሏል። ይሄ ጉዳይ ምን ተሰማቸው ማለት ነው? እንግዲህ አብርሽ በጣም በሩታ ፍቅር እያበደና እየከነፈ ይገኛል። ሩታዬ እውነት ትችያለሽ፣ ጀግና ነሽ፣ ልዩ ነሽ፣ እንኳን ደስ አለሽ። በዳለሽ በውበትሽ የልጅሽን አባት አማለሽ ወደ ራስሽ አምጥተሽዋል። ሄርሜላ እረስቷታል ማለት ነው። ለማንኛውም እኔ እንደዚህ ኮናችሁ ስላየው ደስታችሁ ሳቃችሁ ስለተመለሰ በእውነት ደስ ብሎኛል ማለት ነው። እና አብርሽ በጣም ተበድሎ ነበር የኖረው ማለት ነው። እንግዲህ ከሄርሜላ ጋር በነበረበት ሰዓት ራሱ በቃ ጾመኛ ነው፣ ምንም ነገር ነክቶ አያቅም ማለት ነው። እና እንግዲህ ብራምባ ሰበረልሽ ነው የሚባለው። ያው እንግዲህ ሩታዬ ከወለደች ከአብርሽ ጋር ተገናኝታ አታቅም። ብራምባም ይሰበራል። በገና በዓል ደግሞ ትልቅ ሰፕራይዝ አላት። ወዳጆቿ እንኳን ደስ አላችሁ፣ ጠላቶቿ